እንዴት ያለ ነገር ነው? እስኪ ይሄን ሰው ስሙ። ሰሂህ ቡኻሪ ላይ ያለ ሐዲስ ላይ ينزل ربنا تبارك وتعالى الى السماء الدنيا حين يبقى ثلث الليل الاخر የሌሊቱ 1/3 ሲቀረው 2/3 ከተወገደ በኋላ 1/3 ሲቀረው ጌታችን አምላካችን አላህ ወደ ሰማዕ ዱንያ ይወርዳል። ይሄምናየው ሰማይ ድረስ አላህ ይወርዳል። ኢና ሊላሂ ወኢና ኢለይሂ ራጂዑን። መልከት ኢማሙ ማሊክ ረዲየላሁ ዐንሁ ኢማሙ ማሊክ ምን ብለዋል? አንተ ትርጉሙን አበላሽተህ ስለጠቀስከው ሐዲስ انتبه وهو من السلف إنما ينزل الملك بأمر ربنا فينادي مبلغا عن الله تلك الكلمات لكن بزاش ساعات ميوردو بالله تزاز ملايكا نو عندنا علماء بليلا رواية ينزل بميل بمجهول مالتنا يعني ينزل سيبال أي الله يا وردال من النوم يا وردو ملائكة سلازي من دنو علماء الحديث بدن بميتا وقنقر وخير ما فسرته بالواردين واردا بوارد ما فسر ومجمرا مش على السنة قرآن بقرآن ما فسر حديثا بحديث ما فسر إيه واردا بوارد ما فسر كهلم يمي بلت تفسير نو مالتنا. الحمد لله الذي جعل الإسناد من الدين سند نبال النجر يدين أكل يد الرجل جتا الحمد لله تلك مسجانا يتجبون إمام مالك إمام أبو حنيفة إمام الشافعي إمام أحمد بن حنبل ليلوچم تلالك سلفوج كان دزيه أينات أحباشنا يمعتزلة تأويلات يتأروناج ودنسو لما استقات يمين مكارو نجر بمولو وي وشاتنو وي ضعيفنو وي مدمو شجر يالبت سندنو إمام مالك يا الله سبحانه وتعالى ودك ربطو سماي مورد بليلا ترقمو تالي تبالي يمين ورى واري بإمام مالك لي وشاتنو ይህንን በማስረጃ እንመለከታለን። ይህ ሰነድ የሚባለው ነገር ኑሮ ዲኑ የማንም መጫወቻ የማንም መቀለጃ እየተነሳ ይፈልገው ከሌ እንደዚህ ብሏል እያለ የሚያወራበት መቀለጃ ይሆን ነበር። የትኛውም ኡማ በሰነድ ዲኑን የሚይዝ የለም። የነብዩ ኡማ የተለየበት አንዱ ነው። ይህ አንዱ መለያችን ነው። አልহামዱሊላህ በእነዚህ ታላላቅ አኢማዎች በምንወዳቸው በምንከተላቸው አኢማዎች ላይ እንዲህ አይነትን ቅጥፈት የምናስወግድበት ታላቁ መሳሪያችን ሰነድ ይሆናል ማለት ነው። በዚህ ሰነድ በእነሱ ላይ የሚጠጋን የሚለጠፍን ውሸት እናስወግዳለን፣ እናጠራለን። ሰለፎች ከእንደዚህ አይነት በሽታ የጠሩ መሆናቸውን በደንብ አድርገን እናሳያለን ማለት ነው። እንዳልኳችሁ በመጀመሪያ ሰነዱን እንመልከት። قال ابن عدي حدثنا محمد بن هارون بن حسان قال حدثنا صالح بن أيوب قال حدثنا حبيب بن أبي حبيب قال حدثني مالك حبيب بن أبي حبيب من قال حدثني مالك قال يتنزل ربنا تبارك وتعالى الله سبحانه وتعالى تأزازون يوردان سلازيه بذيه سند مسارت ኢማሙ ማሊክ አላህ ሳይሆን ይወርዳል እያሉ ያሉት ትዕዛዙን ነው፣ አላህማ አይወርድም የሚልን ነገር አስተላልፈዋል። ወደ ሰነዱ ስንመለከት ሐቢብ ኢብኑ አቢ ሐቢብ የኢማሙ ማሊክ ጸሐፊ ካቲቡ ማሊክ። ስለዚህ ሰው ምን ተብሏል የሚለውን ነገር ታላላቅ አኢማዎች ቃለ አቡ ዳውድ ምን ይላሉ? ካነ ሚን አክዘቢ ናስ በጣም ከሚዋሹ ሰዎች ነበር። ማን ይህንን አሰር ከኢማሙ ማሊክ ያወራው ማለት ነው። قال الإمام أحمد بن حنبل ليس بثقة كان يكذب يواش نبر ይላሉ። وقال أبو حاتم من ይላሉ? متروك الحديث إمام النسائي من ይላሉ? متروك الحديث حديث يتتونو أحاديثه كلها موضوعة عن مالك كمالك የሚያወራው ነገር በሙሉ موضوع ነው ቀጥፈታ እንዲህ አይነት ውሸታም ሰው የወራውን ነገር የናንተን መንገድ ስለገጠመ ታመጣላችሁ። እንደዚህ አይነት ውሸታም ቅጥፈት የሚቀጥፍን ሰው ለናንተ ስሜት ስለገጠመ ተከተላላችሁ። ሐቢብ ኢብኑ አቢ ሐቢብ የገባበት ዘገባ ላይ ነው እንግዲህ ኢማሙ ማሊክ ተእዊል አድርገዋል ተብሎ የተወራው። ሐቢብ ኢብኑ አቢ ሐቢብ ማንነቱ ደግሞ በታላላቅ ዑለሞች ዘንድ ወሃቢዮች አይደለም። እነ ኢማሙ አቡ ዳውድ፣ ኢማሙ ነሳኢ፣ ኢማሙ አሕመድ ኢብኑ ሐንበል ወሃቢዮች አይደሉም አይደለ? እነዚህን ትቀበላላችሁ። ስለዚህ በእነዚህ አንደበት ወዳዕ ነው ከዛብ ነው ተብሎለታል። ኢማሙ ማሊክ ትክክለኛን አቋም በእንደዚህ አይነት የወደቀ ማስረጃ ወደኛ ፍላጎት መጠምዘዝ አንችልም። የኢማሙ ማሊክ መዝሐብ በጥልቅ የሚያውቁ ታላላቅ ሰለፎች ተናግረዋል። ከነሱም ውስጥ ለምሳሌ አልሐፊዝ ኢብኑ አብድልበር የኢማሙ ማሊክ ሙወጣ የሚባል ኪታባቸውን 30 ዓመት ነው የኢማሙ ማሊክ ሙወጣ ኪታባቸውን ሸርህ ያደረገው። ታዲያ የኢማሙ ማሊክን መዝሐብ ጠንቅቆ የሚያውቀው ዓሊም ሐዲስ ንዙልን ሸርህ በሚያደርግበት ጊዜ ምን አለ? ተመልከቱ። التأويل بتنزل أمره ورحمته عن حابب وأنكره منهم آخرون ليلوش دمهن أو قزوا تعالى لنا وقالوا بلوال منالو
هذا ليس بشيء لأن أمره ورحمته لا يزالان ينزلان أبدا في الليل والنهار يا الله إذنتنا تأذذنا كل من عندما يورد ተናገሩ ይህ ውድቅ የሆነ ነገር ነው ብለው ተምሂድ ኪታባቸው ላይ አብራርተው ተናግረዋል። ሐቢብ እንዳወራው አይነት ደግሞ በጃሚዕ ኢብኑ ሰዋዳ በኩል የተወራን ሪዋያን ደግሞ ሌላን ጠቀሱ። ይህንን አሰርም በጃሚዕ ኢብኑ ሰዋዳ በኩል የተወራውን አሰርም ደግሞ የማሊክ ተማሪ የሆነው የሕያ ኢብኑ ቡከይር የሚባለው በጃሚዕ ኢብኑ ሰዋዳ በኩል የመጣውን ዘገባም ደግሞ አውግዞታል። ወለም አስመዑሁ ሚን ማሊክ እኔ ከማሊክ አልሰማሁም ያለ ይህን ነገር ማለት ነው። ሌላው ደግሞ ኢማሙ ማሊክ ሲፈተ ኑዙል የተለያዩ አላህን ባህሪያቶች እንደሚያጸድቁ እንጂ ተእዊል እንደሚጠቀሙ አናይ። ከማሊክ አካሃድ ከኢማሙ ማሊክ አካሃዳቸውን ስንመለከት ተእዊል እንደሚጠቀሙ አንመለከት። ቃለ ዙሃይር ብኑ ዑባዳ ኩሉ መን አድረክቱ ምን አልመሻይኽ ማሊክ ብኑ አነስ ወሱፍያን አተውሪ ወፉደይል ብኑ ዒያድ ወዐብዱላህ ብኑ ሙባረክ ወወኪዕ ብኑ አልጀራህ የቁሉነ ኑዙሉ ሐቁን አላህ ስብሓነሁ ወተዓላ ወደ ቅርቢቱ ሰማይ መውረድ ሐቅ ነው። ሲፈተ ኑዙልን ኢማም ማሊክ ያጸድቁ ነበረ። ታዲያ ይሄሳ እነዚህ ዘገባዎች ተእዊል የሚያደርጉበት የወደቀ ነው። ሰነዱን በዚህ አይነት መልኩ ስትፈትሹ እንዲህ አይነት ውሸታም ሰው የገባበትን ወሬ ይዘው የሚንቀሳቀሱ ናቸው ማለት ነው። ቃለ አልወሊድ ብኑ ሙስሊም ሰአልቱ አልአውዛዕየ ወሱፍያን አተውሪ ወማሊክ ብን አነስ ወለይት ብን ሰዕድን አን ሃዚሂ አልአሓዲስ ስለነዚህ ሐዲሶች አላህን ስለመመልከት ጉዳይ የመጡ ሐዲሶችን እነዚህን ሁሉ ጠየቅኩኝ ይላሉ። ምን አሉ እነዚህ ሁሉ? ፈቃሉ አሚሩሃ ከማ ጃአት ቢላ ከይፍያን ሳትገልጹ አሳልፏቸው ብለውናል። ስለዚህ እነዚህ ነገራቶች ሁሉ የሚያመላክቱት ኢማሙ ማሊክ ልክ እንደ ሌሎቹ ሰለፎች ተእዊል አያደርጉም። ቀጥታ የአላህ ሱብሓነሁ ወተዓላን ባህሪ እንደመጣ ተቀብለው እንደሚጓዙ እንጂ በእንደዚህ አይነት የሙዕተዚላና የአሕባሽ ተእዊላት ውስጥ እንደሌሉበት ከነሱ ከቀጠፉባቸው ቅጥፈት የጸዱ መሆናቸውን በእነዚህ ሁሉ ማስረጃዎች መመልከት እንችላለን። ሌላው ደግሞ የኢብኑ ሐጀርን መመልከት ትችላለህ፣ የኢማሙ አልበይሃቂን መመልከት ትችላለህ እያለ የጠቀሳቸው ነገራቶች አሉ። አልሐፊዝ ኢብኑ ሐጀር ሶሒሑል ቡኻሪ ሸርሕ ባረጉበት ፈትሑል ባሪ በተባለ ኪታብ ላይ ይሄን አንተ የጠቀስከውን ሐዲስ እያነሱ አላህ ይወጣል ይወርዳል የሚሉ ሰዎች የተሳሳተ መንገድ ላይ እንዳሉ በሚገባ ጠቅሰውልሃል። በመጀመሪያ ደረጃ አላህ ስብሐነሁ ወተዓላና መልእክተኛው ሰለላሁ ዐለይሂ ወሰለም የሆነን መልእክት ካስተላለፉልን በኋላ ለሌሎች ንግግሮች ብለን የአላህና የመልእክተኛው ንግግር መተው አይፈቀድልን። ዑለማ ኢብኑ ሐጀር ብትጠቅስ፣ ኢማሙ አልበይሃቂን ብትጠቅስ እነዚህ ሚን ዑለማኢል ሙስሊሚን ከሙስሊም ዑለማዎች ውስጥ ናቸው። የተከበሩ ታላላቅ ዓሊሞች ናቸው። ነገር ግን መዕሱም ናቸው አይባሉ። ኪታቦቻቸው ልክ እንደ ቁርአንና ሐዲስ ማስረጃ ተደርጎ ሊወሰድ አይችልም። ቃለ ኢብኑ ሐጀር ተብሎ ደሊል ማቅረብ አይቻልም። ቃለ አልበይሃቂ ተብሎ ደሊል ማቅረብ አይቻልም። ቃለ ኢብኑ ተይሚያ ተብሎም ደሊል ማቅረብ አይቻልም። ቃለ ሼክ ሙሐመድ ኢብኑ አብዱል ወሃብ ተብሎ ደሊል ማቅረብ አይቻልም። ለነዚህ ዑለማዎች ንግግር ግን ማስረጃ ይፈልግላቸዋል። ማስረጃው የገጠመለት አካል ንግግሩን እንይዝለታለን። ማስረጃው ያልገጠመውን ደግሞ ታላቅነቱ ጋር ንግግሩን እዛው እንተዋዋለን ማለት ነው። ቃለ ኢብኑ ሐጀር፣ ቃለ አልበይሃቂ፣ ቃለ ፉላን ማስረጃ አይሆንም። ለእነዚህ ንግግሮች ከቁርአንና ሐዲስ ማስረጃን ልንፈልግላቸው ይገባል። ኢማም ኢብኑ ሐጀር ፈትሑል ባሪ ላይ ምንድን ይላሉ? ወሚንሁም መን አጅራሁ አላ ማ ወረደ ሙእሚነን ቢሂ አላ ጦሪቅ ልእጅማል በጥቅል ከማመን ጋር በመጣበት መልኩ ያመነበት አለ። ሙነዚሃን ላህ ተዓላ አላህ ስብሓነሁ ወተዓላን ከማጥራት ጋር አኒል ከይፍያ ወተሽቢህ ከማመሳሰል ከማጥራት ጋር በመጣበት መልኩ አላህ እንደሚወርድ የተቀበላለ አለ። ይህንን የተቀበሉት ማናቸው አሉ? ወሁም ጅምሁሩ ሰለፍ ونقله البيهقي وغيره عن الأئمة الأربعة والسفيانين والحمادين والأوزاعي والليث وغيره كالنزي هلو إمام البيهقي دمت أبت مامن نقل أدرقو أسكم طوال إمام ابن حجر فتح الباري لي يتليه يعلموش النقر تقصوها كمر رجاقار يميميوان النقر جمع مرات ألبي يتتقصوا النقر كله أونتنو تولو قال الله وقال الرسول تولو عند تزقب مقدر ስህተት ነው። አልኢማሙ አልበይሃቂ አስማኡ ወሲፋ በተባለ ኪታባቸው ላይ በሚገባ ተንትነው አስፍረውልሃል። ኢማሙ አልበይሃቂ ሚን ዑለማኢል ሙስሊሚን ለይሰ ቢማዕሱም ማዕሱም አይደለም፣ ጥብቅ አይደለም። ልክ እንደ ሌሎች ዑለሞች ስህተት አለበት። ስህተቱን እንመልሳለን፣ ጥሩን ነገር እንይዝላቸዋለን ማለት ነው። ከዚህ በተጨማሪ ወደ ታላላቅ ሰለፎች ብንመለከት መዝሃባቸው የአላህ ስብሐነሁ ወተዓላን ባህሪ በመጣበት መልኩ ማጽደቅ ነው። ለምሳሌ ኢማሙ አቡ ሐኒፋ ፊቅሁል አክበር የሚባለው ኪታብ ላይ ምን ይላሉ? ፈማ ዘከረሁ ላሁ ተዓላ ፊል ቁርአን
ሚን ዚክሪል ወጅሂ ወልየዲ ወነፍሲ ፈሁወ ሲፋቱን ቢላ ከይፍን። አላህ ስብሐነሁ ወተዓላ ቁርአን ላይ የጠቀሰው ፊት፣ እጅ እና ነፍስ እነዚህ ለአላህ ስብሐነሁ ወተዓላ ባህሪያቶቹ ናቸው። ቢላ ከይፊን ከይፍያን ሳንገልጽ ፊቱ እንዲህ አይነት ነው፣ እጅ እንዲህ አይነት ነው ሳንል ባህሪያቶቹ ናቸው። እጅት በማለት የተፈለገው ቁድራ ነው አይባልም፣ ኒዕማ ነው አይባልም። ምክንያቱም ይሄ የአላህ ስብሐነሁ ወተዓላ ባህሪ ውድቅ ማድረግ አለበት። ወሁወ ቀውሉ አህሊል ቀደር። እንደዚህ እያደረጉ ተእዊል ማድረግ የቀደርያዎች የሙዕተዚላዎች ባህሪ ነው። ነገር ግን የዱሁ ሲፈቱሁ ቢላ ከይፍ ወገበቡሁ ወሪዳሁ ሲፈታኒ ሚን ሲፋቲሂ ተዓላ ቢላ ከይፊን እያሉ ኢማሙ አቡ ሐኒፋ በአላህ ባህሪን ያጸድቁ ነበር። ታላላቅ ሰለፎች አልፊቅሁል አክበር መዓ ሸርሂሂ ሊሙላ ዓሊ አልቃሪ መመልከት ይቻላል። ልክ እንደዚሁ አልኢማሙ ትርሚዚ ረሒመሁላህ ኢነላሃ የቅበሉ ሰደቀተ ወየእኹዙሃ ቢየሚኒ አላህ ሰደቃን ይቀበላል በቀኝ እጁ ይይዛታል የሚለውን ከጠቀሱ በኋላ ምን አሉ? ወቀድ ቃለ ገይሩ ዋሒድ ሚን አህሊል ዒልሚ ብዙ የእውቀት ባለቤቶች በዚህ ሐዲስና በዚህ ሐዲስ በሚመስሉ ሚነ ሲፋቲ ወኑዙል ረቢ ኩለ ሌሊትን በየሌሊት እንደሚወርድ ወደ ሰማዕ ዱንያ እነዚህ መሰል ሐዲሶች ላይ ብዙ የእውቀት ባለቤቶች ብለዋል። በዚህ ጉዳይ ላይ እነዚህ ወሬዎች ጸድቀዋል፣ ይታመንባቸዋል። ወላ ዩተወሀሙ ወላ ዩቃሉ ከይፍ እንዴት ነው ብለን አናስብም፣ ከይፍም አንልም። هكذا روي عن مالك وسفيان بن عيينة وعبد الله بن المبارك أنهم قالوا في هذه الأحاديث الذي هو العلماء من قرآن أمروها بلا كيف عندما تصلفت هنا تنسات بمتأبت ملك أمنت شو أصلفت. وهكذا قول أهل العلم يوقت بالبيتش نقر من أهل السنة والجماعة ኢማሙ ተርሚዚ ምን ይላሉ? ከአህሉ ሱና ወልጀማዓዎች የሆኑት የእውቀት ባለቤቶች ንግግራቸው እንደዚህ ነው፣ ይህ ነው። ወአመል ጀህሚየቱ ጀህሚዮችማ በአንከረት ሀዚህ ሪዋያ ወቃሉ ሃዛ ተሽቢሁን ጀህሚዮች ይህንን አስተባበሉና ይህ ተሽቢህ ነው፣ ማመሳሰል ነው፣ እንዴት እንደመጣ ትቀበላላችሁ አሉ። ጠቅለል ስናደርገው የአላህ ስብሐነሁ ወተዓላን ትርጉሙን ጠምዝዞ በሌላ ተርጉመው ያንን ንግግር ወደ ሰለፎች ለማስጠጋት የሚሞከረው ነግራት በማስረጃ ስትመለከቱት የወደቀ ነገር ሆኖ ታገኙታላችሁ። ነገሩ ይህ አይገርምም። ከዚህም በላይ በነብዩ ሰለላሁ ዐለይሂ ወሰለም ላይ ነብዩ ብለዋል እየተባለ ሲዋሽ ሰምተናል። በዘመናችን እኛ ባለንበት ዘመን ነብዩ ብለዋል እየተባለ እየተዋሸ መውሊድ ሰምቶ ያልመጣ ሰው እኔን አይወደኝም እየተባለ እንደተዋሸ እንደተቀጠፈባቸው በነብዩ ሰለላሁ ዐለይሂ ወሰለም ላይ አላህ ሱብሓነሁ ወተዓላ ይጠብቀን። ይህን ሁሉ ሰምተናል። ስለዚህ እንዴት ይዋሻሉ ብላችሁ እንዳትደናገሩ፣ በነብዩ እንኳን ላይ ተዋሽቷል። ስለዚህ ከኛ የሚጠበቅብን እንደዚህ አይነት ሰዎች የሚያመጡትን የወደቀ ማስረጃ እያጣራን መመለስ። አላህ ሱብሓነሁ ወተዓላ ወደ ቅርቢቱ ሰማይ ይወርዳል። አዎ ይወርዳል። ሰለፎች እንዳሉት እነ ኢማሙ ማሊክ እንዳሉት የተቀጠፈባቸው ቅጥፈት ደግሞ ውሸት መሆኑን በደንብ በማስረጃ ተመልክተናል። አላህ ሱብሓነሁ ወተዓላ የቢድዓ ሰዎች ከሚያመጡት ማምታቻ ሹብሃ ኡማውን አላህ ይጠብቀን። በቀጥተኛው መንገድ ላይ የምንጓዝ ሰዎች አላህ ያድርገን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።